እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ተሰምቷል። እናትየው አማቃው 300 ምናምን ሺህ ብር እንደነበር እሱን አውቃለሁ አለች። ኦኬ እንደሱ ከሆነ አይሲዩ የተገባበት 100 ምናምን ሺህ ብር ደግሞ ከሱ አካውንት አይደለም እሱ አካውንት ላይ ነበረው ሺህ ምናምን ብር። ቲክቶከርና የኮንታ ዞን የመንግስት ኮሙኒኬሽን የካሜራ ባለሙያ የሆነች ልዬ ዛሬ በስራ ላይ እያለች በደረሰ የመኪና አደጋ ህይወቷ ማለፉ ተሰምቷል። ልዬ ከመደበኛ የመንግስት ስራ ጎን በቲክቶክ ማህበራዊ ሚዲያ ሊሊ ቪሎግስ የዕለት ውሏን ከልጆቿ ጋር የምታሳልፋቸውን ጊዜ በማጋራት የምትታወቅ ነበረች። በቅርቡም በዚህ የማህበራዊ ሚዲያ ከድምፃዊት ቬሮኒካ አዳነ ዘንድ ቀርባ ማበረታቻ ሽልማት መረከቧ የምታወስ ነው። እጅግ ጎበዝ ታታሪ ስራ ወዳድ የሆነችው የካሜራ ባለሙያ ዛሬ በስራ ላይ በነበረችበት ወቅት በደረሰ የመኪና አደጋ በሚያሳዝን መልኩ ህይወቷ አልፏል። ፈጣሪ የእህታችንን ነፍስ በገነት ያኑር። ለቤተሰቦች፣ ለስራ ባልደረቦች፣ ለወዳጅ ዘመዶች መጽናናትን እንመኛለን። ወይዘሮ ቃል ኪዳን መለሰ ከአቶ መለሰ መንግስቱና ከወይዘሮ አይናለም ከበደ መስከረም 10 1986 ዓ.ም በኦሮሚያ ክልል አርሲ ዞን አሰላ ከተማ በ04 ቀበሌ ተወለደች። እድሜዋ ለትምህርት ስደርስ እስከ 12ኛ ክፍል በአማያ ከተማ ትምህርቷን እየተከታተለች ሲሆን ለካሜራ ሙያ ካላት ፍቅር የተነሳ በካሜራ ባለሙያነት ዲፕሎማ እንዲሁም በአካውንቲንግ ትምህርት መስክም ዲግሪዋን ይዛለች። ወይዘሮ ቃል ኪዳን ባለትዳርና የአንድ ወንድና የአንድ ሴት ልጆች እናት ስትሆን በደረሰባት ድንገተኛ የመኪና አደጋ ሰኔ 12 2017 ዓ.ም በተወለደች በ31 ዓመቷ ከዚህ ዓለም በሞት ተለይታለች። እናትየው አማቃው 300 ምናምን ሺህ ብር እንደነበር እሱን አውቃለሁ አለች። ኦኬ እንደሱ ከሆነ አይሲዩ የተገባበት 100 ምናምን ሺህ ብር ደግሞ ከሱ አካውንት አይደለም እሱ አካውንት ላይ ነበረው ሺህ ምናምን ብር። ይሄንን ሳረይ ከእናቴና ከእቴ ተቀብዬ ነው። እሱንም ማወቅ ከተፈለገ የዛን ጊዜ የተከፈለበትን ደረሰኝ ከንግድ ባንክ ማስወጣት ይቻላል። ከሲስተር አካውንት እንደተከፈለ ያንን አለን። አልተቀበሉትም ማለት አምነው አልተቀበሉትም። በቃ እቃ ሸጠን መክፈል እንችል ነበር። የምን እቃ የሚሸጠው በርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበረ። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራውን ፊት ለፊት እንደዚህ ያልኳሉ ያሉትን ላሰማችሁ። ለምን ቀረጻቸው? ስሙ። በኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበር። እኔ ቤት እያጸዳዳው ያለው ያው መሀይም ናት ምንም አልተማረችም ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ከዛ አየሁት እንትኑን ሞባይሉ ካሜራው ተደቅኖ አየሁ። ምንድነው ብዬ እኔ በቃ በጣም እንትን አልኩኝና ሞባይላን አንስቼ መልሼ ቦታ ላይ እሱን አስቀመጥኩኝ። ከዛ የሆኑ ቃላቶችን አወራሁ። ምናልባት ድምጽ ምቀርጥን ከሆነ እንደው እንዲሰማ ብዬ በጣም የሆነ ነገር ተሰምቶኝ በቃ ምን እኔ እንዲወስድ ነው በኔ ላይ እንደዚህ ካሜራ ደቅኖ ተመካክሮ ነው ወይስ በምን ምክንያት ነው በኔ ላይ ካሜራ ደቅኖ? እዛው ካሜራው እያለ ቤቱን አጽድቼ ወጣሁና ማልቀስ ጀመርኩ። ከዛ እያለቀስኩኝ እነሱ ተመልሰው መጡ። ከመጡ በኋላ ምንድነው ስትለኝ ምን ሆነሽ ነው አይንሽ አባበጣ አለችኝ። አይ ምንም አልሆንኩም ብዬ ደግሞ እሷንም አይቼ በጣም ባንቆይ ነበር። ምን ነገር ነው ማሚ ምን ሆና እንደሆነ አላውቅም ምን እንደሆነ አላውቅም እያለቀሰች ነው። እሱ ጋር ስትገባ ራሱ ነገራት። እኔ እንደዚህ ካሜራ አስቀምጬ ነበር ምናምን ብዙ ነገር ከኢትዮጵያ ስለተነገረ ለዛይ ካሜራ አስቀምጫለሁ ምናምን ብሏል አሉ። ከዛ እኔ በቃ ያለቀስኩ ነበር። ምንድነው ስትለኝ መጣ እንዳልሰማች እንደገና ስትጠይቀኝ ለምን ተመካክረሽ ነው እንዴ በኔ ላይ ካሜራ ደቀንሽው? ምንድነው? እኔ እኮ እናትሽ ነሽ ባዳ አይደለሁም እንዴት በኔ ላይ ካሜራ ደቀነሽ ትሄጃለሽ? እኔ እኮ እናትሽ ነኝ ለምንድነው ካሜራ በኔ ላይ ሰረን አላረኩትም ብለው እሷም ማልቀስ ባለቀሰች በዛን ሰዓት ራሱ ፍንት ነቅላ ነበረች። ሰሞማ ተነሳና ይሄ ሁሉ አለ። ኪሩቤል የቀረጽኳቸው በምክንያት ነው እቃ እየጠፋብኝ አለ። ምን አይነት እቃ? እስቲ ኪሩቤል ለምን በምክንያት እንደቀረጻቸው እንስማ። ስሙት። አሁን ቀጥታ ወደ ካሜራ ማስቀመጡ ከመሄዳችን በፊት ያ ነገር እንዲፈጠር ያደረጉ ነገሮችን እናውራ። እሺ
ይቻል ከሆነ ይቻላል። እሺ የመጀመሪያው እሳቸው ሲመጡ ኦልሬዲ 3ኛ ኬሞ ጨርሰን ነው የመጡት። እሱንም በእኔ ፈቃድ ማለት ማን ይምጣ ሲባል በሰዓቱ ከእናትየው ጋር ጥሩ ግንኙነት ስለነበረኝ አይ በቃ ማዘር ይምጡ፣ እኔ ማዘር ቢመጡ ይሻላል፣ ምግቡን በመስራትም በጸሎትም እሳቸው ያግዙኛል ብዬ ኮሚቴዎች ጠይቀውኝ ኦኬ እሺ እንደዛ ከሆነ እሺ ተብሎ የእሳቸው ፓስፖርት ወጥቶ ምናምን ቢያንስ 1 ወር ከምናምን ፈጅቷል እሳቸው ወደኛ ሊመጡ። በዛ ሰዓት መጡ። ኦኬ ተቀበልናቸው። ስንቀበላቸው ከእኛ የነበርንበት አፓርታማ ከ2 ሰው በላይ መግባት አይቻልም ብለው ሲመልሱን እንደገና ቤት ተከራይተን ይገባል እሳቸው ሲመጡ። ከዛ ክፍላችን ለየብቻ ነው የሚሆነው። ሳሎን በጋራ ነው፣ የእነሱ የሚተኙበት ክፍል ለብቻ ነው፣ እኔ የምተኛበት ክፍል ለብቻ ነው። ከዛ በኋላ አሁን እንግዲህ እሳቸው ሳላነሱት ነው ይሄንን ማነሰው፣ ይሄ ትልቅ ዲል አይደለም። አዎ አይ በደል ደርሶብኛል በካሜራ ቀረጽ ነበር ሲሉ ለሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቀ። እሺ እና ምን አለ መሰለ ነገሩ ሲጀመር እንዳጋጣሚ ካፖርት ገዝቼ ነበር እኔ። የገዛሁት ካፖርት ለኔ አልበቃኝ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ለአንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ስፋር ምስር እዚህ ጋር አስቀምጬው ነበር፣ የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጥኩበት ጋር አላገኘው። እንደ አእምሮ እንዴት ማን ምናምን እላለሁ። ይሄ ነገር ምስር እዛ ሆና ቢሆን አዎ ምስር ገብታ ፈትሻቸው አየች ምናምን እላለሁ። ግን እኔና ምስር በወጣን ስንወጣም ያ ነገር እንደቀጠለ ነው። ለኔ ጥያቄ ሆነብኝ። ምስር ይሄ ነገር እንዴት ነው ብላት ኪሩቤል ማዘርን እየተረጠርክ ነው? አይ እኔ ይሄንን ዕቃ እዚህ ጋር ነበር ያስቀመጥኩት፣ አሁን ግን እንደዚህ ሆኗል። በቃ ያ ጭንቅላቴ ውስጥ አለ። እና እሳቸው እንደሚገቡ እርግጠኛ ነኝ። ማለት እኔ ባለቤት ሆኜ የክፍሉ ባለቤት እኔ በሌለውበት ተገብቶ ክፍሌ ሲፈተሽ ለኔ በጣም ትልቅ ሼም ነው። ምን ተብሎስ እንደዚህ እየተደረኩ ነው ብዬ እላለሁ። አይ በቃ እሺ በነግራትም ስለማታምን በቃ ችግር የለውም አልኩና ስልክ አስቀምጬ ወጣሁ። ካሜራ የተከፈተ ስንመለስ ከምስር ጋር የሆነ ዕቃ ገዝተን ደርሰን የምንመጣው ነገር ነበረ። ደርሰን መጣ። ስንመጣ እንዳሰብኩት ክፍሌ ገብተው መሳቢያ እየከፈቱ ያስቀመጥኩትን ዕቃ እያወጡ ሲያዩ ካሜራው ላይ ነበር። ምስር መጣች። እንዴት እንደዚህ ያደረክ? በቃ እኔ አንቺን ላሳይሽ ነው እንደዚህ ብልሽ ስለማታምኝ በዛ ችግር ምክንያት ይሳጋም ደውዬ በቃ ትኬት ትቁረጥልኝ፣ እኔ ከዚህ በላይ እዚህ መቀመጥ አልፈልግም ይሄ እነ ይሳቅ ሁሉ ትኬት ተቆርጦ ቤተሰብም የኔ ቤተሰቦችም ተው ቢያንስ እሷ ልትታከም ሄደችው ለሷ አስባውን በማል ቤት እሷ ነች የምትጎዳው ተብሎ በስንት ጭቅጭቅ ነው የተቀመጥኩት። ነገሩ የተጀመረው በእንደዚህ በጣም ይበላው ይቅርታም ጠይቀው ይቅርታ ተጠያይቀንም ምክንያቱም ከዛ በፊትም እዚህ ያሉ ለሰዎች የልጅን ብር ሊበላ ሄዷል ብለው በተናገሩት ምክንያት ሰዎች ለኔ ነግረውኝ በዛ ነገር አዎ ብያለሁ፣ ምክንያቱም እኔን ይዘኝ ስላልሄድክ ብሯን ሊበላ ነው ብያለሁ ብለው ለራሴ ይቅርታ ጠይቀውኛል። እንግዲህ በመካከላቸው ምን እንደነበር አናውቅም። እናት ኪሩቤል እንደዚሁም ደግሞ ዘማሪ ምስራች በአንዳንድ ነገሮች ላይ በጣም ይጣሉ ነበር። እናትየው ይህንን የሰማች ጊዜ የምስራች ደነገጠችና ወደቀች። ወድቃም ፌንት አደረገች አሉ። ምኑን የሰማች ለታ ኪሩቤል ተደብቆ በካሜራ መቅረጹን ስትሰማ እንዴት እናቴን ትቀርጻለህ ብላ ፌንት ወደቀች አሉ። ስሙ እናት ያሉት እኔ እኮ እናትሽ ነኝ ለምንድን ነው ካሜራ በእኔ ላይ ሰረን አላረኩትም ብለው እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፌንት ነቅላ ነበረች። ኪሩቤል ግን ሌላ ታሪክ ይዞ መጣ። የዛን ቀን ፌንት ሰርታ አልወደቀችም። እንደውም አንገቷ ላይ ሶኬት ገመድ አድርጋ ራሷን ልትአንቃ ወድቃ ነበረ። ምክንያቱም ከሱ ስሙት ያው እንተስሺ አዳዲስ ነገር ያው እኔ ማውራት የማልፈልጋቸውን ነገሮች እየነገርከኝ ነው። እሺ ይሄኛው ነገር ደግሞ የተፈጠረው የፈረንጆች አዲስ ዓመት ለማክበር በቃ ነይ ኑ ምናምን ብዬ ይዣቸው ወጣው ወደ ከተማ። እኛ ካለንበት
ወጥቶ ያለ ከተማ እዛ ሄድን። እኔ ትኬት ለማስተካከል ስሯሯጥ ሁለቱ ተጣልተው አገኘሁ። በቃ ምስር ወደ ቤት መሄድ እፈልጋለሁ ምናምን አለች። ኦኬ እሺ ምንድነው? አይ ማውራት አልፈልግም እሺ ምናምን አልኩኝ። ከዛ ዝም ብዬ ለማረጋጋትም ሞከርኩኝ። የሚረጋጋ ነገር አልሆነ። ያው ምስር ትንሽ ቶሎ ነው ምግብ የምበላው። በሰዓቱ ምግብ ይዘን አልወጣን። በቃ ምግብ እንውሰድ ትንሽ ጊዜው ሊሄድም ስለሚችል ርችት ለማየት ነው። ያው ብዙ ጊዜ ቤት ነው ማስቀምጣቸው። ስንወጣም ትንሽ እንዳይደብራቸው ትንሽ ቦታ ነው የምንንቀሳቀሰው። ከዛ የዘለለ ነገር ስለሌለ እዛ በአጋጣሚ ሄድን። ምግብ ልንገዛ ስትሪት ፉዶች አሉ፣ ከነሱ ልንገዛ ሄድን። በሰዓቱ ወረፋ ስለነበረ ብዙ ሰዎች ነበሩ። እሱን አስተናግዶ እስኪጨርስ እኛ ቆመናል። መጡ። እንዴት መንገድ ላይ ትታችሁኝ እናንተ እዚህ ጋር ትቆማላችሁ በሚል ነው ጭቅጭቅ የተጀመረው። ተጣሉ ሁለቱ። እኔ ምንም የማውቀው ነገር የለም። ኦኬ እሺ በቃ ብለን ወደ ቤት ተመለስን። ሁሉ ነገር ቀርቶ ምስርንም ታይስላት አይ ተው አንተ አታውቅም ይሄ የቤተሰብ ጉዳይ ነው ምናምን በቃ የሚመላለሱት ይከብድ ስለነበር እሱ ውስጥ መግባት አልፈልግም። ያንን ነገር ወደ አባትየው ደረሰ። አባትየው አወራ፣ ሁለቱንም አወራ። በቃ እኔ ወደ ቤት እመለሳለሁ አሉ ማዘር። እንዴ ለምንድን ነው? ምክንያቱም እኔ ነኝ መሀል ላይ የምጎዳው። የሆነ እሳቸው ሲመጡ አጣላቸው ነው የሚባለው ለኔ። ስለዚህ አይ ተው ማዘር ስለ አንተም ዝም በል ምናምን ብለው እኔንም እሷንም ነው የሚቆጡት። አይ በቃ ምስርዬ ተይ አብርጂ አልፈልግም ምናምን አለች እሷ። ነጋ እንደምንም ነክቶም ያው ነገር እንደቀጠለ ነው። አባትየው በቃ ችግር የለውም ላኳት ወደዚህ አለ። እናትየው እህትየውም ያለች ይመስለኛል አላስተውስም በሰዓቱ። ታላቅ ወንድምየው እንደውዬ እባክህ አቡሽ ሁለቱ ተጣልተዋል አስታርቃቸው። እኔ አሁን እዚህ ውስጥ መግባት በጣም እየከበደኝ ነው። ምክንያቱም እኔ ሁሉንም ነገር ሃንድል ማድረግ አልችልም ብዬ ነገርኩ። በቃ ችግር የለውም ምን ያናግራቸዋለሁ አለ። እንደዛም ሆኖ ነገሮች አልበረዱም። ከምስር ጋር አወሯት። ምስሯ በቃ ቢያንስ ለኔ ስትይ ይቅርታ ጠይቂ፣ በቃ እኛ በሰዓቱ ያለግነው ነገር ምናልባት ለእሳቸው ስህተት ሆኖ ይችላል ብዬ ይቅርታ አስጠየቅኳቸው። ይቅርታ ስትጠይቃቸውም እሳቸው ፈቃደኛ አልነበሩም በሰዓቱ። በቃ እኔን ወደ ሀገሬ ላኩኝ ነበር ሲሉ የነበሩት። ምስር መጣችና ከዚህ በኋላ ምንም እንዳትለኝ ይቅርታ ጠይቄያለሁ አልቀበልም ብላለች ብላኝ ሄደች። ያው ጌታ ኢየሱስ ምስክር ነው መልክ ቢላ አንስቼ እዛቸው ፊት ሄጄ እኔን እንደ ልጅ ካላዩኝ ይሄው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ይሄዳሉ ብዬ ቢላ ይዤ ነው ቆምኩት። እስራኤል ፍልስጤምን ሲደበድቡ በአውሮፕላን ሲደበድቡ ምናምን ምንድን ነው የሚደረገው? እግዚአብሔር ሆይ ለፍልስጤምም ምህረት አድርግላቸው፣ ፍልስጤሞችም እንዲኖሩ ፍቀድላቸው፣ እስራኤሎችንም ግን ደግሞ ጠብቃቸው፣ አይጥፉ፣ ምህረት አድርግላቸው እንጂ የተረገመች ሀገር ትደፋ አይባልም። እግዚአብሔር በቅዱስነቱ ምሏል። የሚረግም የተረገመ፣ የሚባርክ የተባረከ ይሆናል። እሱ ላንተ የተጻፈ አይደለም። እሱ የተጻፈው በስጋ ላለ እስራኤል በስጋ ያለ በረከት፣ በስጋ ያለ እርግማን በአገሮችና በሰዎች ላይ ማምጣት ማለት ነው። በዚህ በእኛ ትውልድ ውስጥ የእስራኤል ቀንደኛ ጠላት የነበረው ቁጥር 1 ሳዳም ሁሴን። እስራኤል ሄዳ በ6 አውሮፕላን ነው ደብድባ ያጠፋችበት ፋብሪካውን መጀመሪያ እና አሜሪካ በቀደም ነው የተዋጉት። እሱ ግን ደና ሄዶ ነበር። ሌላ ምንም አጀንዳ የለውም። እስራኤል የምትባልን ሀገር ከካርታ ላይ ማጥፋትና አላክሳ መስጊድን መታደግ። ከሱ ሂትለር አዶልፍ ሂትለር ከሱ በፊት ከዛስ ጋዳፊ ብዙ ሚሊዮን ዶላር መድቦ የእስራኤል ላይ አመፃን ማስነሳት ምናምን እስራኤልን ለማጥፋት የሚሰሩትን መሸሸግ፣ መደበቅ፣ በጀት መመደብ ምናምን። አህመዲነጃድ ያን ሁሉ መሳሪያ የሚሰራው አንዲት ሀገር ለማጥፋት በግልጽ ነው የሚናገረው። እሱ ደግሞ ጠብቁን ትንሽ ጊዜ ነው ይላል። እናጠፋታለን በቃ ድራሿን የሚጠፋው ምንድነው? እግዚአብሔር ለእስራኤል ልጆች እንደዚህ ብሏቸዋል። ገብርኤል ለማርያም መጥቶ ምን አላት? አሁን ህዝቡን ከኃጢአታቸው ያድናቸዋል። በዳግም ምጽአቱስ በእስራኤል ህዝብ ላይ ምን ይላል? ይነክሳል። ዘካርያስ ምን አለ? እግዚአብሔር ከቅዱሳን ሁሉ ጋር ይመጣል፣ ከዛስ እግሮቹ በደብረ ዘይት ተራራ ላይ ይረግጣሉ፣ ያን ጊዜ በምድር ሁሉ ላይ ይነክሳል። ማን ነው እርሱ? ጌታ ኢየሱስ። ስለዚህ ያን መከላከል በሰይጣንኛ አስተሳሰብ
ማንን ይጠቀማል? ግራ የገባቸውን አረቦች ይጠቀማል። ግራ የገባቸውን እነ ሂትለርን ይጠቀማል። እነ ስታሊንን ይጠቀማል። አይሁድን ማጥፋት። እኛ ግን ይገባናል። ጳውሎስ ምን አለ? ስለ አባቶች እስካሁን ድረስ ተወዳጆች ናቸው። የእናንተ ሙላት ሲያልቅ ከነርሱ ጋር ያለው ነገር ይቀጥላል፣ ይመጣል፣ ይነክስባቸዋል። እስራኤል ብርቅ ሕዝብ ሆኖ የሚቀጥሉበት 1000 ዓመት ታሪክ ከፊታቸው አለ። የሚረግማቸው ምን ይሆናል? የተረገመ። የሚባረካቸው ምን ይሆናል? የተባረከ። ይሄ ምን ልታረገው? ይሄን አሁን አሳስረ ትችለዋለህ? ስንቱን ታሳስረው? አንድ እኮ አይደለም የመሲሁ ዘር፣ አንድ አይደለም እኮ ምስክሩ፣ ስንቱን ታስረዋል? የመጨረሻው መለከት ተነፋ። በቃ የመጨረሻው የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች። ከዘላለም እስከ ዘላለም ድረስ ይነግሳል። በጣም የሚገርም ነው። የዘንድሮ አገልጋዮች ስስ ቆዳ ነው ያላቸው። ኢንክሬዲብል። የገጠመኝ ልንገራችሁ። አሁን ልክ ከ15 ደቂቃ በፊት ቲክቶክ ላይ አንድ ተናገረ እውነቱን የሚል ቻናል ያለው ሰባኪ እንኳን አይደለም የሚጮህ ያለ የሚጮህ ተሳዳቢ እርግማን ካፉ የማይጠፋ ሰው እና አይ ዶንት ኖ ስሙ ቀለሜ ነው ምናምን ይሉታል መሰለኝ ሲጽፈው ያለው እና ሁሉ ጊዜ ኦርቶዶክስን ሲሳደብ ምናምን አየዋለሁ አልፎ አልፎ እና በቃ ሁሉ ጊዜ ኦርቶዶክሶች ጋራ ሲሟገት ስለ ማርያምን ስበክ ተብሎ የተጠራ ይመስል ማርያምና ሌላ ኦርቶዶክስን ነው በቃ ሲያጣጥል የሚውለው። ቁም ነገር ያለው ነገር ሌላ ሲናገር አትሰሙትም። እና ምን ዛሬ ገጠመኝ መሰላችሁ? ልክ ስገባ ማለት ኦልሬዲ ላይቭ ላይ ነበር። አይ ቲንክ ስለ እስራኤል ነው እየተናገረ ያለው እንደገባኝ ከሆነ ኦሪት ዘሁልቁ ምዕራፍ 24 ላይ ነው የሚያነበበ ያለው እና የሚያነበው እኔ ስገባ ያነበው የነበረው ክፍል ምን ይላል? ይሄ ቁጥር 8 ዘሁልቁ ምዕራፍ 24 ቁጥር 8 ነው። እንደዚህ ይላል፣ እግዚአብሔር ከግብጽ አውጥቶታል፣ ጉልበቱ እንደ አንድ ቀንድ እንዳለው ነው። ጠላቶቹ አሕዛብን ይበላል፣ አጥንቶቻቸውንም ይሰባብራል፣ በፍላጾቹም ይወጋቸዋል። እንደ አንበሳ አርፎ ተኝቷል፣ እንደ እንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? የሚመርቅ ሁሉ የተመረቀ ይሁን፣ የሚረግም ሁሉ የተረገመ ይሁን የሚለው ክፍል እያነበበ በዛ ላይ ነው የሚናገረውና ክፍሉ ላይ ምንድነው ይሄ አሁን ያለው እስራኤል በዚህ ዘመን ያለው እስራኤል በተለይ አሁን እንደመሰለኝ ከኢራን ጋር በተጀመረው ግጭት ይመስለኛል ጉዳዩ እየተናገረ ያለበት። ይቅርታ ከመጀመሪያው ጀምሮ አልሰማሁትም። ብቻ ምን እንደሚለው እስራኤል በቃ አይደለም የእግዚአብሔር ሕዝብ ያጠፋል፣ ጠላቶቹን ይወጋል። ይሄው እንደምታዩት ጀቶቿን እያስነሳች ትወጋቸዋለች። በእነሱ ፊት የሚቆም ነገር የለም። በቃ እነሱን የሚቃወም ሰው ይጠፋል። እስቲ አንተ ተቃወምና በቃ የሚከተልህን ታገኘዋለህ ምናምን እያለ ማስተማር አይደለም። ገብቷቸዋል። ቃሉን እንደዚህ አስተምሮ ይተርጉመው። ገብቷቸዋል። በስህተት የተረጉመው ይችላል፣ ሰው ሊሳሳት ይችላል፣ ችግር አይደለም፣ እሱ አይደለም። ግን ቶኑ እና የሚናገርበት መንፈስ ከጀርባው ያለውን ስትመለከቱት ታላቅ ጥላቻ፣ ታላቅ ክፋት የተሞላ ሰው። ኦኬ ምን ይላል? በጣም የገረመኝ ክርስቲያኖችን እንግዲህ ከእሱ ጋር የማይስማሙ ክርስቲያኖች አሉ፣ አስተያየት የሚሰጡ ማለት ነው። እነሱም ይላል እስቲ እርገሙ እስቲ ጾም ጸሎት ያዙና እርገሟቸው እስቲ እስራኤሎችን፣ ዋጋቸውን ታገኛላችሁ። በቤትህ ያስነሳብሃል ክፉ ነገር እግዚአብሔር፣ በሚስትህ በልጆችህ ክፉ ነገር ያስነሳብሃል። እስራኤልን ብትረግም እንደዚህ ትሆናለህ። እኔ እንዲያውም ቃላቱን ከየት እንደሚያመጣው አላቅም። እውነቴን ነው የምላችሁ። ሾኪንግ